አብጌል እንግዲህ ትልቅ ስህተት ሰራች። አብጌል ዳጣን ከዛ ቤት ለማስወጣት ብላ ባደረገችው ጥረት እንግዲህ ኮካ ላይ መርዝ በመጨመርም ዳጣኔን ልትመርዘኝ ነው ለማለት እንዳመቻት ከኮካው ላይ መርዝ ጨምራ ልጠጣው አልጠጣው አይቅርብ እያለች ወደ ሌላ ጥላ ስትሄድ እንግዲህ በሚያሳዝን ሁኔታ እጅግ ልብ በሚነካ ሁኔታ አሁን ላይ ውሃ በሚገርም ሁኔታ ግጥም አርጋ ጠጥታ ድንገተኛ ሆስፒታል ገባች። እጅግ በጣም ያሳዝናል። ዳጣ አሁን ያየችውን የሰማችውን ማመን አቃታት። ዳጣ እሷ ላይ የሆነው ነገር በጣም በሚገርም ሁኔታ ተገረመች። አሁን ላይ ዳጣን አሳልፋ ለነ ማርታ አብጌል ሰጠች። ለኔ ነበር ኮካውን ገዝታ የሰጠችኝና የመረዘችው። ስለዚህ ይሄ የተዘጋጀው ለውሃ ሳይሆን ለኔ ነው በማለትም ለነ ወይዘሮ ማርታ አሽቃበጠች። በዚህን ሰዓት በሚገርመው ሁኔታ ዳጣ ላይ ያላቸው አመለካከት ሁሉም ተቀየረ። አሁን ላይ እንግዲህ ውሃ በሚያሳዝን ሁኔታ በጣም ስለተጎዳችና ቶሎ ሐኪም ቤት ስላልሄደች እጅግ በትልቁ እንደታመመችም ድንገተኛ ሆስፒታል ለብዙ ጊዜያት እንደምትቆይም ተነገራቸው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ዳጣ ቀጣይ ፓርት ይዘን መጥተናል ማለት ነው። በሚያሳዝን ሁኔታ አብጌል በቅናት መንፈስ ተነሳስታ ሰላምንና ዳጣን ከዛ ቤት መለያየትና ማስወጣት አለብኝ ብላ ስላቀደች ዳጣንዬ ነይ ኮካ ግዥልኝ በማለትም ኮካ ልትገዛላት ሄደች። ዳጣም በየዋህነቷ ያንን ኮካ ገዝታ እንቺ መልስሽን ስትላትም እሷ ግን ተይው አልፈልግም አለች። በዚህን ሰዓት ሰርቼልሻለሁ ብላም እንግዲህ በሚገርም ሁኔታ መርዝ በመመረዝ በዚህን ሰዓት እናቷ ጋርም ደውላ ስንት ሰዓት ነው የምመጪው? መቼ ነው የምመጪው? እያለች መጠየቅ ጀመረች። በዚህን ሰዓት እናትየዋም መቼ 40 ደቂቃ ላይ እመጣለሁ ስትላትም ተዘጋጅታ ጠብቃ ልክ እናቷ ከመጣች በኋላ ዳጣ ኮካ ገዝታልኝ አለቻት። ወይዘሮ ማርታም እዩ አንቺ ነሽ እንጂ እሷ ትወድሻለች በማለትም ነገረቻት። አውማዬ ብላ እናትየዋ ወደ ውስጥ ስትሄድ እንግዲህ አብጌል የተቀናበረውን ወይም ደግሞ ሴራዋን የሚጠጣበት ኮካ ላይ ከብርጭቆ ላይ መርዝ ጨመረችበት። በዚህን ሰዓት ብርጭቆውን ጥላ ሄዳ እየተሯሯጠች መታ ውሃ ግጥም አርጋ ጠጥታ እንግዲህ የብርጭቆ አልበቃት ብሎ የሃይላንዱንም በመጠጣት እጅግ በሚያሳዝን ሁኔታ ትልቅ ችግር ውስጥ ገባች። በሰዓቱ ማንም ስላልደረሰላት ዳጣ ሁሉም ሳሎን ማንም ስለሌለ እሷ ትልቅ ችግር በላዋ ላይ ተፈጠረ። አሁን ላይ እንግዲህ በሚገርም ሁኔታ የአብጌል ተንኮል ማንም ሊያውቀው ስላልቻለ እሷው እራሷ ናት በማለትም እንግዲህ ድፍና አድርጋ ዳጣ ላይ ደመደመች። በዛ ላይ ወይዘሮ ማርታ አመነች። ለምን ቢባል ዳጣን ኮካ ግዢልኝ ብያት ገዝታልኝ ልጠጣ ነው እያለቻት ስለነበረ በቃ አንቺ ነሽ እንጂ እሷ ትወድሻለችም እያለች ነበር። አሁን ላይ ግን አመለካከቷ የወይዘሮ ማርታ ዳጣ ላይ ከባድ ሆነ። ይሄንን ነገር ያደረግሽው ሆን ብለሽ ነው አይደል በማለትም ጠየቀቻት። እሷም ረት የማውቀው ነገር የለም ብትልም ልጆችን ልትገልብኝ ነበረ፣ ለአብጌል ያቀናበርሽው አንቺ አስመሳይ ለውሃ ሆነ በማለትም እጅግ በሚያሳዝን ሁኔታ መጥፎ ንግግር በመናገርም እንግዲህ ከባድ ነገሮችን እላዋ ላይ እያዘነቡባት ቢገኝም ማርታ ግን አሁን ላይ በዳጣ ላይ በጣም መጥፎ አመለካከት አለባት። ነገር ግን አሁን ደግሞ
አቶ ደረጀ በጣም ተገረመና እንዴት ይሄ ሊሆን ይችላል? ዳጣ ይሄን አታረግም ሲልም እመኔ ደረጀ ምንም ያረኩን ነገር የለም ብላ ዳጣ ማንባት ጀመረች። ግን ደግሞ ማንም ሰው ሊረዳትና ሊያምናት አልቻለም። ነገር ግን የአብጌል ሴራ እንደሆነ በደንብ ያወቀችው ሰላም እባካችሁ እሷ የምታውቀው ነገር የለም ልጅቷን ተዋት ብትልም ነገር ግን ሊተዋት አልቻሉም። በዚህን ሰዓት በሚያሳዝን ሁኔታ አሁን ላይ ምን ማድረግ እንዳለባት የማታውቀው ዳጣ ነገሮች በሙሉ እላዋ ላይ ድፍትፍት አሉባት። እንግዲህ አቢጌል ቂም የያዘችው ያንን የህንድ ፊልም ተርካለሁ የሚለው ልጅ እሱን ሰላም ላይ የተደረገውን ሴራ ስላከሸፈችባት እንዳውም እየተከራከረችም ነበረ። አልቀረም አውቃ ነው እየተጫወተችንብን ነው ስትልም እንዴት ልታቂ ቻልሽ? እየተጫወተችብን መሆኑን በማለትም እንግዲህ ስትቆጣት እናቷም አሁን ላይ ግራ ተጋብተው ሁሉም እሷን ማየት ጀመረ። እናም አቶ ደረጀ ዳጣ እየቀለድሽ ነው? የምሬን ነው። ብዙ ሰዎች ጋር ብዙ ሴቶች ጋር ስለምተኛ የትኛዋ እንደሆነች ያስረገዝኳት አላውቅም። ስለዚህ ሰላም እኔ አላቅም ብሎ ካደ። እዛ ቤት ለምን አትመጣም ስንለውም አልመጣም እና ቤተሰቦችን ታዋቂ ስትለኝ እምቢ ስላልኳት ነው በማለትም እምቢ ብሎ ሄደ። ወይስ አቢጌል ውሸቷን ነው አውቃ ነው ስትልም አቢጌል ትተዋወቃላችሁ እንዴ? ለራስ ስትይ ዝም ብትይ ይሻላል። ስላንቺም አንዳንድ ነገር ብሎኛል አለቻት። በዚህን ሰዓት እንግዲህ በጣም ተናደደች አቢጌል። እናም አሁን ላይ የሆነ ነገርማ እዚህ ቤት አለ፣ ዳጣና ሰላም የሚያስተሳስራቸው ነገር አለ በማለትም እንግዲህ ውስጧ ማሰብ ጀመረ። ወይዘሮ ማርታ የመጨረሻ ተናዳ ከዚህ በላይ የምችለውን ነገር አድርጌያለሁ፣ ከዚህ በኋላ የራስሽ ጉዳይ በማለትም ተናዳ ጥላት ሄደች። ለምንድን ነው ሰውየው የማይመጣው ሲልም ደረጀ ይኸውልህ ጋሼ አልፈልግም አልመጣም አለ። አናስገድደውም። ሰላም ልጁን ጥሪና ቤቱን አሳየው ጠብቂው ብለኝ ሄጄ ነበረ፣ ግን ደግሞ አልመጣም አለች። ዳጣ ግን ልጁን የአብጌል ሴራ መሆኑን እንደሆነ እንዴት ምን ማድረግ እንዳለበት አብጌልንም ለአንድ ቀን ብቻ ተጠቅሞ መጣል እንደሚፈልግም ነገራት። ለሰላምም ለአብጌልም እማጠቅም ሰው ስለሆንክ ተዚህ ጥፋ ብላ ዳጣ አስፈራርታ ላከችው። እሱም እንግዲህ አብጌል ጋር ደውሎ እንደሱ እኮ አይደለም የኔ ፍቅር እባክሽን ቢላትም ከዛሬ ጀምረህ ስልኬ ላይ እንዳትደውል እንደምንም አድርገህ ማሳመን ያንተ ስራ ነበረ ስትለውም ቀድማ አቃኛለች ያንቺ አፍቃሪ መሆኔን በዚህን ሰዓት ምን ማድረግ ነበረብኝ ሲላትም ገደል ግባ አለችው። እሱም በጣም ስለተናደደ የመጨረሻ ስልኩን ዘጋችበት። እንግዲህ ሰላምን ከጉድ ያወጣቻት ዳጣ ዛሬ እሷን ማን ተጉድ አውጣት? በሚያሳዝን ሁኔታ እንግዲህ አንቺ ነሽ ልጆችን ልትመርዥ አዘጋጅተሽ ኮካ ገዝተሽ አመጣሽው በማለትም እንግዲህ ዳጣ ላይ መጮህ ጀመረች። ድንገተኛ ሆስፒታል ብትገባም የውሃ መዳን ግን በጣም የሚያሳስብ ስለሆነ የመዳን እድሏ በጣም ትንሽ ነው። ምክንያቱም መድኃኒቱን ወይም ደግሞ የተመረዘውን ፔፕሲ እንደጠጣችው አይደለም ህመሙ ወይም ደግሞ የተመረዘው ኮካ በየጅስሟ ስለተሰራጨ የመዳን እድሏ ዝቅተኛ ነው። ግን ደግሞ የምንችለውን እናደርጋለን በማለትም ሐኪሞቹ ለወይዘሮ ማርታና ለአቶ ደረጀ ተነገራቸው። በዚህን ሰዓት ምን እየተካሄደ ነው? ምንስ ብትበደይ፣ ምንስ ቢያረጉሽ እንዴት እንደዚህ ሰውን የሚገል ደረጃ ትደርሻለሽ? ለዛውም ሩጠው ያልጠገቡ ልጆችን ምን አይነት አረመኔነት ጭካኔነት ነው? ወደ ህይወቴና ወደ ቤቴ የመጣሽበት አላማሽና ምክንያትሽ ምንድን ነው? በማለትም ወይዘሮ ማርታ ዳጣን ትልቅ ችግር ውስጥ ከተተቻት። አሁን ላይ በእርግጥ የአብጌል ሴራ የነቃችባት ሰላም ብቻ ናት። ከዚህ ሁሉ አብጌልን ብትጠይቁ ይሻላል። ኮካ ግዥና ነይ ብላ 100 ብር ሰጠቻት። ገዝታ አምጥታ እፊቷ ቁጭ ስታደርግላት እኔ በአይኔ ብሌን አይቻለሁ። ከዛ በኋላ ሁላችንም ወደ ስራችን ሄድን።
እሷ ግን ምን እንዳደረገች ይህ ሁሉ መረዘች ለማለት ያቀደችው እቅድ ነው። ግን ደግሞ ምንም ያደረጋችሁ ነገር ስለሌለ መጀመሪያ አጣርታችሁ አብጌልን ይዛችሁ ከዛ በኋላ ቢፈጸም ወይም ደግሞ ውሳኔያችሁን እዳጣ ላይ ብትወስኑ ይሻላል አለች። በዚህን ሰዓት አቶ ደረጀ አብጌል ትሆናለች በማለትም በመጠራጠር አብጌልን እንግዲህ በጣም በሚያሳዝን ሁኔታ የመጨረሻ ነው የምጠላሽ፣ እውነታውን ተናገሪ ሲላትም አዎ አንተም እማዬም ዳጣን ከቀን ወደ ቀን እየወደዳችኋት ስትመጡ በቃ ነገ ጠዋት ሁለ ነገሬን ታሳጣኛለች፣ ቤተሰቦችን ታሳጣኛለች፣ ናታንንም ታሳጣኛለች። ሁለቱ አንድ ከሆኑ እኔ እንዲሁን የምቀረው ብዬ አስቤ አሄን አርጌዋለሁ። ለምን እሷ ከዚህ ቤት እንድትበረር ብዬ የገዛ እህትሽን ገደልሽ አንቺ አረመኔ በማለትም ዘኝ ክህደት ነው ያደረግሽው አንቺ ከሃዳ በማለትም አቶ ደረጀ እንግዲህ ቢያሰቃያትም አብጌል ግን ምንም ልታረግ ስላልቻለች አሁን ላይ ወይዘሮ ማርታ እውነታውን ስላላወቀች ዳጣ ላይ ያላት አመለካከት ድሮስ ከሴት ባዳ ምን ይጠበቃል? ሴት ባዳ ይሄንኑ ነው የምታደርገው። በልጄ ቀንተሽ በውበቷ በሁለ ነገሯ ልጆችን ለማስወገድ ነው የገባሽው እዚህ ቤት በማለትም አስጠልታ ነገር ወይዘሮ ማርታ ከአንድ በቷ በመውጣት ትልቁ ነገር ተፈጠረ። ምን ማድረግ እንዳለባት አሁን ውስብስብ ብሎባት ደምን ባያለቀሰች ትገኛለች ዳጣ። ሰላም ግን የመጨረሻ ባለጌ ነሽ፣ ባለጌ አንቺን ደረጅና እትዬ አላሳደጉሽም፣ አልወለዱሽም። በእነሱ ጸባይ አንቺ ከየት መጣሽ የተረገምሽ አለቻት። ናታንም አህ ቱ እንዳንቺ አይነት ሴት በአይኔ ቀርቶ በሰፈር የምንድትኖር አላይ፣ በጣም ነው ያስጠላሽ በጣም አላት። ምን ላድርግ አንተን እኮ ትቀማብኛለች ብዬ ነው አለችው። ታስጠያለች ዝም በይ አላት። ቻናሉን ሰብስክራይብ እያረጋችሁ